ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ሃይሚ መጣለች። ነገር ግን እያለቀሰች ነው የመጣችውና እያለቀሰች የመጣችበት በጣም ነው እንትን ያለኝ ማለት ነው። እያለቀሰች እንድትመጣ አልፈልግም። ያው አውቃለሁ ያለ ጥፋቷ ስለሆነ ነው እያለቀሰችው፣ ወይም ደግሞ ያለ ጥፋቷ ስለሆነ ነው እየተወቀሰችውም፣ ወይም ደግሞ ስለተወቀሰችም ይሆናል፣ ወይም ደግሞ ብዙ ነገር ሊያናድድ ይችላል። አብዛኛው ጊዜ ሴቶች ታውቃላችሁ ልባቸው አንደኛ ስስ ነው፣ በዛ ላይ ሆድ ባባ ናቸው። ቶሎ ነው የሚያለቅሱት፣ ቶሎ ነው ሆዳቸው እንትን የሚለውና ምን ማለት ፈልጌ ነው ሃይሚ ያለ ጥፋቷ ስለተወቀሰች ነው ያለቀሰችው። አብዛኛው ሰዎች እኔም ጭምር ማለት ነው ያለ ጥፋቴ ስወቀስ ወይ ደግሞ ያለ ጥፋቴ ስሰደብ ምንም ሳላደርግ ሎርማኒ ማለት ነው በጣም ነው ማለቅሰው እኔም ማለት ነው። ነገር ግን ሃይሚ ጥፋቷ ማለት ጥፋቷን ባታምንም ጥፋት እንዳጠፋች ባታምንም ነገር ግን እኔ ጥፋተኛ ነኝ እያለች ነበረ። ግን እሷ ምንም አላጠፋችም። ገባችሁ አይደለ? ምንም አላጠፋችም። እንዴ ምንድነው ደግሞ ምን ነው ተካልተግላለሽ አለ ማለት ነው ልብሱ እና ምንም አይነት ጥፋት ሳታጠፋ ብዙ ነገር ስለተወቀሰችም ሊሆን ይችላል የምታለቅሰው ስታወራ ማለት ነው። እና አብዛኛው ጊዜ ምንድነው እንደዛ አይነት ሰዎች ወይም ደግሞ ምንም ሳናጠፋ ምንወቀስ ሰዎች የሆነ ተናግረን እንኳን ሰው ማሳመን አንችልም። ተናግረን እንኳን በትክክል ሰው ማሳመን አንችልም፣ ወይም ደግሞ መናገር እንኳን አንችልም። የምንፈልገውን መናገር አንችልም። ቶሎ ብሎ እንባችን ነው የሚቀድመው፣ በእንባችን ነው የምንገልጸውና ሃይሚም ቶሎ ብላይ ነው በእንባ ነውና ለምን እንደሆነ አላቅምና ግን ያም ሆነ ከዚህ በኋላ እያለቀሽ እንደማትመጪ ወይም ደግሞ ይሄ የመጨረሻ እንደሚሆን ተስፋ አደርጋለሁ የሆነን ለመናገር ማለት ነውና በቃ ማለት ይኸውልሽ እዚህ ጋር እናቃለን ሁላችንም። እዚህ ጋር ልንገራችሁ የእውነት ነው እኔ ሪሊ 100% ልንገራችሁ ለሁላችሁም ማለት ነው ሃይሚና ብሩኬ መቼም እንደማይላዩና እና እንዳልተጣሉ በሪሊ ነግራችኋለሁ። ገባችሁ አይደለ? ሪሊ ማለት ነው በቃ ይሄ የተለመደ ስራ ነው አውቃለሁ፣ በደንብ አውቃለሁ። ገባችሁ አይደለ? ማታምኑ ልትኖሩ ትችላላችሁ። ነገር ግን ስራም ሆኖ ግን ስራም ሲሰሩ ለምንድን ነው ሴቷ በጣም እንትን ጥፋተኛ እንደሆነች ሴቷ በጣም እንዳጠፋች ትደረጋለች? ለምን እንደሆነ ባላቅም ማለት ነው። ገባችሁ አይደለ? እዚህ ጋር ያጠፋ ሌላ ሆነ ግን እሷ ጥፋተኛ እንደሆነች ነው የተደረገችው። ገባችሁ? ግን ሪሊ ማለት እንደ ስራ ሲሄዱ ራሱ በቃ ሰው ባጠፋ በኩል እኮ ነው የሚወቀሰው። ገባችሁ አይደለ? እውነታው ሲፈርዱ ባጠፋ በኩል ነው እንጂ እንዴት ነው እኔ አጥፍቼ። ገባችሁ አይደለ? አሁን እኔ በጣም ያጠፋሁት ወይም ደግሞ እኔን እየሰደብኳችሁ ልበል እናንተን፣ ኦኬ ኦዲየንስ ማለት ነው። ነገር ግን እኔ በጣም እናንተ ሙልጭ አድርጌ ሰድቤያችሁ ያለ ጥፋታችሁ ማለት ነው። ገባችሁ አይደለ? ግን እናንተን ቦክስ ምን ይመስላችኋል? እንዴት ሰደባችሁኝ፣ እንዴት እንደዚህ አደረጋችሁ ምንም ሳትሉኝ ማለት ነው። ለምንድን ነው እንደዚህ እየሰደባችሁ ምናምን ብዬ ብናገር ያምርብኛል? አያምርብኝም። ጥፋተኛ እኔ ነኝ እናንተ ላይ ተሳደብኩት። ስለዚህ ሃይሚና ብሩኬም እንደዛ ነው ተገለበጠው። እንዴ ጉድ እኮ ነው፣ የምሬን ነው። እንደዛ ነው ተገለበጠው። እንዴ ቡናና ወተት በሉት በቃ ምንም አይገናኝ ነገር ማለት ነው ያገናኙት። ገባችሁ አይደለ? ስለዚህ ሃይሚም ለዛ ነው ዛሬም እንግዲህ ጥፋት የሆነ በቃ አብዛኛው ጊዜ ካያችሁት ያው አባቷን የወቀስ ነው እውነት ስላደረጉ ነው የወቀስ ነው። ገባችሁ አይደለ? ምክንያቱም በእውነት በኩል ነው የወቀስ ናቸው ጥፋት ስላጠፉ ማለት ነው። ግን ሃይሚ ዛሬ እንግዲህ አባቷን እንትን ብላለች። ገባችሁ አይደለ? ስለ አባቴ በዚህ እድሜው እንደዚህ እንዲሆን አልፈልግም ምናምን ብላለች። ያው ሌላ ሰው ከሚወቅስ በልጄ ልፍረድ ምናምን ብሎ ነው አለች። ግን ቢሆንም ደግሞ ኖ ኔቨር ልጃቸውን አሳልፎ ለሰው መስጠት፣ ልጃቸውን አሳልፎ ለሚዲያ መስጠት፣ ልጃቸውን አሳልፎ መናገር ጥሩ አይደለም ሃይሚ ማለት ነው። ገባሽ አይደለ? ምንም ሆነ ምንም ልጅ ነሽ እናቃለን። ገባሽ አይደለ? አባትሽ ነው እናቃለን። ነገር ግን አባትሽ ነው። አባትሽ ደግሞ አሳልፎ ለሰው ከሰጡ ማን ነው አንቺን ለሰው ማይሰጡ ማን አለ? ብሩኬ እንኳን ባዳ ሆኖ ኦኬ፣ አባትሽ እንኳን አሳልፎ ሲሰጡ ብሩኬ ባዳሽ ሆኖ ገባሽ አይደለ? በዛ ላይ ደግሞ ተጣልታችሁ ነገር ግን እሱ እያገዘ ነበረ። ገባሽ አይደለ? እንደዛ ለታስብ ትችላለች ብሎ መሀል እየገባ እያገዘ ነበረ። ገባሽ አይደለ? ምንም ሆነ ምንም ምክንያቱም እኔ ቤተሰብ ዝቅ ካደረገኝ ማን ነው የሚያከብረኝ? እኔን አሳልፎ ለሰው ከሰጣ ኦኬ፣ እኔን ዝቅ ካደረገ በሚዲያ ላይ ያለ ጥፋቴ ብዙ ነገር እኔን ሰው ቤተሰቦቼ እኔን ዝቅ አድርጎት ከተናገሩኝ ማን ነው እኔን የሚያከብረኝ? ማን ነው ነገ እንትን የሚለኝ? ማንም እኮ ከጎኔ አይኖርም። ገባሽ አይደለ? ስለዚህ እናንተም እንግዲህ አባት ነው እናውቃለን። አባትሽ ነው። ነገር ግን ደግሞ እንደዚህ ሲያደርጉ ደግሞ ጥሩ አይደለም። እኛ እንግዲህ አንቺ አባትሽ ነው ልደብቅላቸው ምንም ልትያቸው ትችያለሽ። እኛ ግን አንተዋቸውም። እውነቱን እንናገር እሺ። ማለት እኔ አንድ እርምጃ ወደሱ ስቀርብ እንድሸሽ ያደርገኛል። ከዛ ደግሞ ራሴን ወቅሼ ደግሞ ወደሱ እንድመጣ ያደርገኛል። ራሴን ዶክስ ያደርገኛልና ራሴን ወቅሼ በጸጸት ተሞልቼ ደግሞ ወደሱ ስቀርብ ደግሞ ያርቀኛል።
ከዛ እሱ ሲያርቀኝ ደግሞ እኔ ተናድጄ ደግሞ እሱ ለመቅረብ ሲሞክር ለንም ይሄ ልጅነት አይደለም፣ በጣም ሲበዛ ጅልነት ነው ብዬ አስባለሁ። ከዚህ በላይ የምር ብሩኬ እኔን ማጣት ባይፈልግ ኖሮ ትናንትና እንደዛ ተባብለን እዚህ ላይ አንደርስም ነበረ። በጣም ነው ልቤ የተሰበረው። ሲጀመር ሃይሚ የሆነ ለምናገር ማለት ነው እንኳን እናንተ አይደለም በጣም ብዙ ሰው እኮ ተመልሶ ይታረቃል። እንኳን እናንተ አይደለም ሃይሚ ማለት ነው። ገባሽ አይደለ? አሁን ነገሩን ፈታችሁ አብራችሁ እንደምትሆኑ ሙሉ ተስፋ ነኝ፣ በሙሉ ልብ ማለት ነው። ገባሽ አይደለ? አብራችሁ እንደምትቀጥሉ ሁለታችሁም ለየብቻ እንደማትቀጥሉ ሙሉ ተስፋ ነኝ። ነገር ግን ያም ሆነ ይህ እንኳን እናንተ ብዙ ነገር ያሳለፋችሁ አይደለም መሀላችሁ ላይ ብዙ ነገር እየገባ ብዙ ነገር ያሳለፋችሁ ልጆች አይደለም ብዙ ሰው እንኳን መሀላችሁ ላይ ብዙ ነገር ተፈጥሮ በጣም ብዙ ነገሮችን ይፈጠሩና ይታረቃሉ። ግን አንቺ ሴት ሆነሽ ኦኬ፣ እሱ ወንዶ ነው። በእኛ ባህልም ሆነ በሀበሻ ባህል እናንተ ሀበሻ ናችሁ እንግዲህ እንደ ሀበሻ ባህል ነው የማወራው ማለት ነው። በሀበሻ ባህል አንድ ሴት የሆነ ሲጣሉ ኦኬ እናንተ ባልና ሚስት አትሁኑ። ነገር ግን እንደ ባልና ሚስት እንኳን ብንሄድ በሚስትየው ከቤት ብትወጣ እንኳን ወንድየው ነው ሽማግሌ ልኮም ሆነ እሱም ሆነ ተመላልሶ ይቅርታ ጠይቆ ወደ ቤቱ የሚያስገባት። ነገር ግን እናንተ ፍቅረኛሞች መሆናችሁ መሀላችሁ ላይ ክፍተት ሲፈጠር ደግሞ ወንድየው ነው ለማምጦ እሷን እጁ ላይ የሚያስገባት እንጂ ሴቷ አይደለችም። አንቺን ግን ከባህላችንም ኦኬ ምንም አይነት ነገር እንዴት ነው በዘመናዊ ብንልም ራሱ ኦኬ በምንም ብንል የማያስኬድ በኩል ነው አንቺን ያደረጉሽ ሃይሚ ማለት ነው። በዚህ አጋጣሚ ምክንያቱም አንቺን ለማኝ ነው ያደረጉሽ ይሄ 3 ቀን ማለት ነው። ገባሽ አይደለ? በጣም ለማኝ ወንድ ያጣች ሴት ገባሽ አይደለ? ባንቺ ህይወት ውስጥ በጣም ነው የቀለዱት፣ በሴትነት በጣም ነው የቀለዱት። እዚህ ጋር አባትሽም ሆነ ብሩኬም ሆነ ሁለቱም ጥፋት አጥቷል። ገባሽ አይደለ? የብሩኬን እናት እንኳን አልጨምርም። የብሩኬን እናት እንኳን ብዙም የተናገሩትም ፓርት የለም፣ ምንም ጥፋት ያጠፉት ፓርት የለም። ገባሽ አይደለ? ነገር ግን እንደ ሴትነት ደግሞ ሳስበው ኦኬ አንቺን ባደረገኝ አልኩኝ። አንቺን ባደረገኝ እንዴት እንደምሆን እንኳን ቁጭ ብዬ እንደዘጋሽዬ እንደዚህ ሲናገሩኝ አባቴ ማለት ነው እየፈለገ አባቴ ይሁን አባቴ እኔን ዝቅ አድርጎ እንዲናገረኝ አልፈልግም። ገባሽ? እኔ እንደራሴ ማለት ነው እኔ ባንቺ ቦታ ሆኜ የዛ ሰዓት እንደዛ አባቴ ቢናገር እናንተ ሴቶች ህይወት ጀመርክ እንዴ? ምን አብሶ እሱ ፓርት እንዴት እንደተቃጠልኩ ራሴ ላይ የማውቀው። ገባሽ አይደለ? አባቴ እንደዚህ ቢናገር እንኳን ቁጭ ብዬ በትዕግስት አውቃለሁ። ኦኬ ሰው እናከብራለን። ነገር ግን ሰው ሲያከብረኝ ነው እኔ ማከብረው። እኔን ስከበር እኔን ሲያከብረኝ ያ ሰው አከብራለሁ። ነገር ግን ማንም ሰው ትልቅም ሆነ ትልቅም ትንሽም ሰው የፈለገ ትልቅ ለምን የፈለገ አይሆንም። ገባሽ አይደለ? ነገር ግን እኔን ካላከበረኝ ላከብረው አልችልም። ከምንም በላይ ክብር ያስፈልጋል ለሰው ልጅ። ነገር ግን ሲከበር ሲያከብረኝ ነው ያ ሰው ማከብረው። ገባሽ አይደለ? ማንም ሰውን የወለደኝ አባቴም ቢሆን ሲያከብረኝ አከብረዋለሁ። ተከባብረን ሁሉ ነገር የሚሆነው። ነገር ግን አንቺ የዛ ሰዓት ሚዲያ ላይ የሚለቀቅ እንኳን ሚዲያ ላይ ዓለም ሁሉ የሚያይ አይደለም፣ በሚሊዮኖች የሚታይ ቪዲዮ አይደለም። ገባሽ አይደለ? ቤተሰብ መሀል ላይ እንኳን ቁጭ ብላችሁ ቤተሰብ ፕራይቬት የሆነ ቪዲዮ እንኳን ቢሆን በዚህ ልክ ልጃቸውን እንደዚህ ሲናገሩ ሴት ልጅን በዛ ላይ ደግሞ ተው ስለ ልጃቸው እንተውና ሴት ልጅን በዚህ እንደዚህ ሲናገሩ ዝቅ አድርጎ ዲስ ሪስፔክት ተደርጎ እንደዚህ ሴት ልጅን አንገት እንድደፋ ተደርጎ መሀል ላይ ለብቻሽ እንደዛ ሲወቅጡ እኔ ብሆን ረግጬ ነው የምወጣው። ረግጬ ማንንም አላይም። ዛሬም ቢሆን ከአባቴ ጋር አልገናኝም፣ ከማንም ጋር አላወራም። ራሴን ችዬ በራሴ ቪዲዮ መጣለሁ። ራሴ ቤት ስጠርግም መሆን ኦኬ ሃይሚ አንቺ ብትሆኚ ማለት ነው በጣም የሚወድሽ ኦዲየንሶች አሉ። በጣም እንዴት ነው ማለት የሚወደኝ ኦዲየንስ ራሱ ባይኖረኝ በራሴ እመጣለሁ። ገባሽ አይደለ ሃይሚ? ምክንያቱም ብቻሽን እንደዛ ሲያደርጉሽ ማለት ነው ለማኝ ሲያደርጉሽ የሌለ ባህል አምጥቶ ላሽ ላይ ሲለጥፉ ሴት እንድለምን ኦኬ አንቺን ብሩኬ ይቅርታ ብለሽ እንድጠይቂ ያለ ጥፋትሽ ያለ ምንም ነገር ሳታረጊ ማለት ነው። ጥፋት ብታጠፊ እሺ ብትጠይቂ ችግር የለም። እኔ እዚህ ጋር ለምንድን ነው እንዴት ነው አላችሁ የሆነ ታጋጊ ያለሽ ነው ምናምን የምትሉ ሰዎች አላችሁ። ይሄ ብርቄ አይደለም። ገባችሁ አይደለ? እኔ በሩታም እውነት ስናገር እንደዛ የምትሉ ሰዎች አላችሁ። አብርሃምና ሩታን ለማለየት ነው፣ ሃይሚና ብሩኬን አሁን ደግሞ ለማለየት ነው የምትሉ ሰዎች። ይሄ እኮ ማለየት አይደለም። እውነት ፍረዱ። እናንተ ሴት ሆናችሁ ያለ ጥፋታችሁ ወንድን ልጅ ለምኑ። ኦኬ ይቅርታ ጠይቁ፣ ከሱ ጋር ልትቀጥሉ ማለት ነው።
ኦኬ ያለ ጥፋታችሁ ይቅርታ ጠይቃችሁ እንደዛ ሆናችሁ ተለማምጣችሁ አባታችሁም ሆነ የሱ እናት ተሰብስቦ ይቅርታ ጠይቃችሁ ምናምን አብራችሁ ሆናችሁ ከሱ ጋር ትቀጥላላችሁ? የእውነት ፍቅራችሁ ይቀጥላል ወይስ አይቀጥልም? ወንድ ልጅ ማለት ነው ልንገራችሁ በዚህ አጋጣሚ እሱ ሲለምነው የሚያምረው ስለሴት ልጅ ነው እኮ ክብር የሚያስፈልገው። ሴት ልጅ ናት እኮ መከበርም ያለባት መለመንም ያለባት በባህላችንም ማለት ነው። ወንድ ልጅ አይደለም የሚለመነው። ገባችሁ አይደለ? ለዛ ነው የተናገርኩት እንጂ ይሄ ማቃጠርም አይደለም ማጋጋንም አይደለም። እውነት መናገር ነው። እውነት ማትወዱ ከሆነ የራሳችሁ ጉዳይ ኦኬ። ነገር ግን ሴት ልጅ ናት መለመን ያለባት እንጂ ወንድ ልጅ አይደለም። ገባችሁ? ስለዚህ ይሄ ሰሞን ሃይሚ ይኸውልሽ ከዚህ በኋላ አትለምኝ። ገባሽ አይደለ? በቃ የራስሽን አለቀ። ቆፍጠን ብለሽ የራሳችሁ ጉዳይ አንቺን መልሶ ድጋሚ አንቺ እንደለመንሹ ገባሽ አይደለ? ያለ ጥፋትሽ አንቺ ዝቅ ብለሽ እሱን እንደለመንሹ ተንበርክኮ እንኳን አይደለም ይሄ ያለ ጥፋ ምንም ነገር ሳይደረግ ገና ምንም ውሃ ሳይሞቅ መጥቶ እግርሽ ላይ ወድቆ እንደተንበርክኮ ይቅርታ አድርግልኝ ሎርማኔ ማለት ነው እንዳለ እንኳን እሱ ትተሽ በደረቱ ተንበርክኮ በደረቱ ዳደ እያለ እንዲለምንሽ ማድረግ አለብሽ። ገባሽ አይደለ? ብሩኬን ማለት ነው። አዎ በዚህ ቪዲዮ ገባሽ? ብሩኬ ድጋሚ እንኳን እግሯ ስራ አይደለም በደረተ እየለመንካት ይቅርታ አድርግልኝ ጥፋቱ የኔ ነው ብለ እንድትለምናት ሃይሚን ማለት ነው። አዎ ምክንያቱም ከጥፋትም በላይ ጥፋት ስላጠፋ በዛ ላይ ደግሞ ስለረገጥካት ሴት ልጅን አከብራታለሁ ሴት ልጅን እወዳታለሁ እያልክ የነበረ ሰውዬ በጣም እንዴት ነው ከ100% 5% ራሱ ሴት እያከበርክ አይደለም። ገባ? አቃለው ቀልዳለሁ አድርጋለሁ ግን ሁሉም ሰው አንቺ ነሽ እያለኝ እንኳን እኔ ምንም አላልኩኝም። እሺ ብዬ ነበር የተቀበልኩትኝ አይደለ? ኢቭን የገዛ አባታችሁ ደግሞ ሲፈርድባችሁ በጣም ይከብዳል። አንቺ ነሽ ለሁሉም አጋሽዬ በእኔ መፍረድ ፈልጎ እንዳልሆነ አቃለውኝ እና ግን በቃ አንቺ ነሽ እያለኝ ነበር እና እኔም እሺ ብዬ ነው በአንቺ መፍረድ ፈልጎ ነው አይሚ ፈልገው ነው ጋሼ የፈረዱብሽ ፈልገው ነው መፍረድ ፈልጎ ሳይሆን ፈልገው። ምክንያቱም በሌላ ሰው ከመፍረድ ይልቅ በገዛ ልጄ ብፈርድ ይሻለኛል ብሎ ነው አውቃለሁ። እኔ ጋሼ ኔቨር ሃይሚ በፍጹም ሊሆን አይችልም። ምክንያቱም አባቶቻችንም ሆነ እናውቃለን። ኦኬ ይሄ እንደ ድራማ ብትወስዱት ራሱ እንደ ሎርማኔ ደግሞ እናንተ ሀገር እንደ ሽምግልና ቢቀመጡ ኦኬ ባልና ሚስት ወይም ደግሞ ፍቅረኛሞች ቁጭ ብሎ ልጄ መቼም እኔን ጥፋተኛ አድርጎ አይደለም ሁለቱንም እኩል ተናግሮ ነው አባቴም ያስታርቅ እኔና ባለቤቴ ማለት ነው። ገባችሁ አይደለ? እኔና ባለቤቴ ብንጣላና አሁን የሱ አባት ባይመጣ የኔ አባት ብቻ ቢያስታርቀን ኦኬ የኔንም ጥፋት የሱንም ጥፋት እኩል አድርጎ አንቺ እዚህ ጋር ጥፋተኛ ነሽ አንተ እዚህ ጋር ጥፋተኛ ነህ ብሎ ሲያስታርቀን ነው እንጂ ደስ የሚለው ጥፋቱን ሙሉ እኔ ላይ አድርጎ ኦኬ ለባሌ ቢሰጥ ማለት ነው። ባሌ ራሱ እኔን አያከብረኝም ልንገርሽ፣ ይረግጠኛል በአናቴ ላይ ነው የሚወጣው። ልንገርሽ አይደለ? እኔ ላይ ቢፈርድ አባቴ አንቺ ነሽ ጥፋተኛ ቢለኝ ባለቤትሽ እኮ ምንም አላጠፋም፣ ስለዚህ አንቺ ነሽ ጥፋተኛ። ከዛ በኋላስ ልጄ እሱ ላይ ከምፈርድ እኮ ብዬ ነው እሱ ባዳ ስለሆነ አንቺ ግን ልጄ የወለድኩሽ ልጄ ደሜ ስለሆንሽ አንቺ ላይ ፈረድኩብሽ ቀራ እንዳይልሽ ቢለኝ ማለት ነው። ነገ ከባለቤቴ ጋር አብሬ ብኖር አባትሽ እንኳን እኮ አያከብርሽም። እንዴት ነው እኔ ማከብርሽ? ሳታጥፊ እንኳን እንደዚህ ባለቤት ያቀኛል እኔን አይደለ እንዳላጠፋው ማለት ነው። አሁን ብሩኬ ያቃል። ስለዚህ ሳታጥፊ እንኳን አንቺ ለአባትሽ ፈረደ። ነገም ብትሄጂ እኮ ጥፋቱ ያንቺ ነው እንደሚልሽ እርግጠኛ ነኝ ብሎ አናቴ ላይ ነው ፊት የሚለው። ላሽ ላይ ቁጭ ካላልኩ ነው የሚለው። ኖ አይሆንም ሃይሚ አይሆንም። የማይሆን ነገር አትንገሪኝ እንዴ። ልረዳው ቀርቻ አይደለም ግን እንደዚህ ራሱ እየተባላችሁ እንደዚህ እየሆናችሁ ራሱ ተቋቁማችሁ ጥፋትሽ ነው ስትባሉ እሺ እያላችሁ ያለ ጥፋታችሁ ማለት ነው። አስቡት እንግዲህ እና በጣም ከባድ ነው። እኔ እንደቻልኩት ማንም ይችላል ብዬ አላስብም። ሁሉም ሰው ፈርዶብኛል፣ ግን የፈረዱብኝ ሰዎች በራሳቸው ደርሰው እንዲያዩት ነው የምፈልገው። አሜን። ይድረስባቸው። አብሶ ሴቶች ማለት ነው። እንኳን በራሳችሁ አይደለም በልጃችሁ ይድረስ፣ በልጅ ልጃችሁ ይድረስ። ይደርሳችኋል፣ እርግጠኛ ነኝ። እኔ የስደተኛው እህት ደግሞ ስረግማችሁ ይደርሳችኋል። የና ሃይሚ ድራማም ሆነ ስራም ሆነ ምንም ሆነ
ነገር ግን እንደ ቪዲዮ የማትፈርዱ የሆነ የምታሽቃብጡ ከላይ አሸሸ ገዳይ ምናምን የምትሉ ሰዎች ማለት ነው። የወንድ ጥማት ያለባችሁ ለወንድ ብቻ የምትሉ ሴትም ሲያጠፋ በሴት ነው። ገባችሁ አይደለ? ወንድም ወንድማችን ነው፣ ባላችን ነው፣ አባታችን ነው፣ እናውቃለን። አጎቴ ኤቭሪ ልትሉ ትችላላችሁ። የሆነ ብዙ ስም ልጠሩ ትችላላችሁ። ነገር ግን ወንድም ልጅ ሲያጠፋ ደግሞ እንደ ወንድ ልጅ እንወቅሳለን። ገባችሁ አይደለ? ሴቷም ስታጠፋ ደግሞ እንደ ሴቷ ሃይሚ ካጠፋይ ደግሞ ሃይሚን ነው የምንወቅሰው። ነገር ግን ሃይሚ ላይ ምንም ጥፋት ሳታጠፋ ሃይሚ ላይ የምትፈርዱ ሰዎች ኢንሻአላህ እንደ ሃይሚ አይነት እንደደረሰባት እናንተ ላይ የሚድረስባችሁ። ባላችሁ ይሟግጥ፣ የእናንተም ልጃችሁ እስከ ልጃችሁ ይሟግጥ በሚስታቸው ማለት ነው። ገባችሁ? ልጃችሁ ራሱ ይሟግጥ ሚስቱ ላይ። ኦኬ፣ ልጃችሁም እንደዛ ዘራችሁ እንዳለ እንደዛ ይዝለቅ። ገባችሁ? አሜን በሉ ሻላ ይደርሳችኋል። አሜን ባትሉ ራሱ ይደርሳችኋል። ለእውነት የማትፈርዱ ለውሸት የምትኖሩ ገባችሁ አይደለ? ህይወታችሁ ሙሉ ለውሸት ልባችሁ እኮ ተኝታችሁ እኮ ህልማችሁ ላይ ራሱ ያቀዣችኋል። እርግጠኛ ነኝ ውሸት የምታወሩ ሰዎች ማለት ነው። ግን እንዴት ነው የምተኙት? የምሬን ነው። እንዴት ነው ህሊናችሁ እንዴት ነው የሚቀበለው እንዴ? ለእውነት ፍረዱ። እነሱ ራሱ ሃይሚና ብሩኬ ራሱ ታውቃላችሁ እንደሚታዘቡ በደንብ ነው የሚታዘቡት እንዴ። እነሱ ራሱ ይሄ ስራ ሲያቀርቡ እስቲ ምኑ ጋ ነው እስቲ ምን አይነት ነገር ነው የሚፈረደው ብሎ ነው። እስቲ ፍረዱ፣ እውነት ፍረዱ እንዴ። እኔ አሁን በእናንተ አይድረስ ምናምን እያልኩኝ አጉል ይሄ እንትን እያስመሰልኩ ምናምን ማውራት አልፈልግም። ደርሶባችሁ እንድታዩት አጠገብ በቃ ቤተሰብ ይውላችሁ ጋሽዬ የሚመጡ ፓርትና ብሩኬ የሚመጣው ፓርት ላድርገው። ምክንያቱም አንደኛ እያለቀሰች ስለሆነ እያለቀሰች ማየትም አልፈልግም። እኔ ገባችሁ አይደለ? እያለቀሰች ማየትም አልፈልግም። እኔ እያለቀሰች ካየው ማንም ሰው እኔ ሲያለቅስ ካየው እኔም አለቅሳለሁ። ገባችሁ? ታቆኛላችሁ። ሲቀጥል ደግሞ ስለዚህ እዛ ቦታ ላይ ላድርግ። በግርሽ እስከ መውደቅ ደርሶ በግርሽ ወድቋል ይሄ ልጅ። እኔ በዚህ ልጅ ምን የምናገረው ነገር የለም። እሺ እውነቱን ለመናገር እግሬ ስር ቢወድቅ በእኔ ጥፋት አይደለም፣ በራሱ ጥፋት ነው። እግር ላይ መውደቅ ብርቅ ነው እንዴ? እግር ላይ መውደቅ እኮ ብርቅ አይደለም። ጥፋት አጥፍቼ ራሱ እግር ላይ ቢወድቅ እኮ ለሴት ልጅ ክብሯ ነው። ቢወድቅ ራሱ ብርቅ አይደለም። ይውደቅ 10 ጊዜ ሴት ልጅ ላይ ቀለበትን ላርግልሽ ብሎ ይወድቃሉ ወንዶች። ይሄ እኮ ብርቅ አይደለም። ለኛ ብርቃችን አይደለም ሴቶች አይደል እንዴ? ገባችሁ? አርግዘንም ጫማችንም ሊያስር ይወድቃል እግራችን ላይ። ብዙ ጊዜ ወንዶች ሲጀመር ሴት ልጅ ላይ እግር ላይ መውደቅ አለባቸው። ሴት አይደለም ወንዶች እግር ላይ የምንወድቀው፣ ሴቶች መውደቅ አለባቸው። ለኛ ክብር ነው። አለቅ ክብር ነው፣ መውደቅ አለባቸው። ነገር ግን 10 ጊዜ ጋሽዬ ደግሞ እንደዚህ አይበሉ። የወደቀበትን ምክንያት 10 ጊዜ ደጋግመን ማውራት አይጠበቅብንም። እንደ ጉድ እኮ ነው። አይደለም በቃ እኔ ለጋሽ እኔ ዛሬ ራሴ ያለ ሰው ደግሞ ነስ ሃይሚዬ እንደዚህ አይደለም። ሰው ደግሞ እባካችሁ ራሴ እስኪ ትንሽ ጊዜ 15 1 ወር 2 ወር እስኪ ላለም እስኪ ራሴን ልየው ሲል መከልከል ደግሞ መጥፎ ነው፣ ወንጀል ነው። ራሱ አይቶ አንቺ አሁን ተመለሽ ራስሽን አይተሻል ተመለሽ ራስሽን ጋሽዬ ደግሞ ማለት ነው 2 ወር 15 ቀን 1 ቀን 2 ቀን 3 ቀንም በሉ ምንም ቀን በሉ አንድ ሰው ያለ ጥፋቱ ይቅርታ ጠይቆ ከዛ ደግሞ 2 ቀን 2 ወር ምናምን ጊዜ ሲጭኝ እኔ ለወንድ ልጅ ሴት ሆኜ እሱን ለምኜ 2 ወር ምናምን እንዳስብበት የፍቅር ጥያቄ ጠየቀች መሰለው እንዴ? ወይስ ሚስቱን ፈቶ ወይስ 2 ወር ያቺ ወልዳ ልጁ እንዳልሆነና ልጁ እንደሆነ ኦኬ ከተረጋገጠ በኋላ ሊቀበላት ነው ሃይሚን? ልጁስ ከሆነ ከዛች ጋር ሊቀጥል አልገባኝም ነገር ያቺ ስትወልድ ማለት ነው። ልጁ ከሆነ ከዛች ጋር ሊቀጥል ነው። ከዛ በኋላ ደግሞ ልጁ ካልሆነ ደግሞ ወደ ሃይሚ ሊመለስ ነው። ያልገባኝ ነገር ለዛ ነው የምጠብቀው። ወይስ ሃይሚ የፍቅር ጥያቄ ጠይቃው ነው ሴት ሆኖ እሱ ጊዜ ስጥ ምናምን ወንድ ልጅ እኛን ሲጠይቀን አፈቅርሻለሁ ወድሻለሁ ሲለን ላስብበት ብለን ወንዶችን እንደምናንከራትተው ምን ነው እሱ ሴት ሆኖ በሃይሚ በኩል ሃይሚ ወንድ ሆና እሱ ፍቅር ጥያቄ ጠይቃ ነው? አልገባኝም። ለሱ ጊዜ የሚሰጠው እሱ ማን ስለሆነ ነው? ማን ስለሆነ ለሱ 2 ወር ሙሉ ሃይሚ ጊዜ ሰጠው እንዲያስብ? ኧረ ይቀራል። ማን ነው እሱ? ከዓለም ሁሉ ወንዶች አልቆ ብሩኬ ብቻ ነው የቆመው ኢትዮጵያ ውስጥ ማለት ነው። ወንድ የለም። እሱ ብቻ ነው የሃይሚን ህይወት የሚመራው። ከሱ ጋር ብቻ ስትመጣ ነው ቻናሏ የሚታየው አይደለ? ከሱ ውጪ ከማንም ጋር መስራት አትችልም። እንደዛ ከሆነማ
በደንብ ነው የምንሄደው። እስካሁን ብሩኬን ምንም ካፌ የሆነ ክፉ ቃላት ምናምን አላወራውም ስለማከብረው። ኦኬ እስካሁን ሴትን ስላከበረ ግን እንደ በዚህ ደግሞ በዚህ ልክ ደግሞ ሴትን ልጅ እንደዚህ አድርጎ ደግሞ እንትን ሲመጣ ማለት ነው። ለነገሩ አንድ ብር የማይሰጣኝ ሰው እኔን ሊመክረኝ አይችልም ብለዋል። ለዛም ነው እንደነ አብርሃም ጆሮ ድፍን ነው ብሎ አሁን እንትን ሴትን ልጅ እንደዚህ ዝቅ አድርጎ እየረገጠ ያለው። ምክንያቱም ለመደ፣ በእነ አብርሃም ለመደ። እንደዛ ይመስለኛል። ቀለኛ አይተሽ ይሄ ነገር በእኔ ጥፋት ነው ወይ? ይሄ ነገር በእኔ ጥፋት አይደለም ወይ? አይ ይሄ ጥፋት ነው የራሴ ጥፋት ነው ብሎ ተመለሽ። እሱንም ሊመለስ ይችላል። እሱንም አልሞ አስቦበት እስኪ ራሴ ሊየው ጋሽዬ አለኝ። ጋሽዬ አሁን እንደምን አይ ያቺ ስትወልድ ልጁ ከሆነ በዛው ሊቀር ነው። ከዛ ሃይሚ እስከ 2 ወር ድረስ ጠብቀው ከዛ ደግሞ እንትን ልትል ማለት ነው። ልጁ ካልሆነ ደግሞ ሃይሚን ደግሞ ድጋሚ ፍቅርሽን ተቀብያለሁ ሊል ነው ወይስ ይቅርታሽን ተቀብያለሁ ብሎ ሊመጣ? አረ እችን ለጋሽ ማሙድ አለ ያገሬ ሰው። እኔ አንተ ክብር ብዬ አሁን ግድ የለም ግን እንደምንም አስገብተኝ ጥሩ አይሆንም። እስኪ ልይ ራሴን አለ ራሱ የተጎዳበትን ነገር አለ። ተጎድቷል፣ ደግሞ ትክክለኛም ተጎድቷል። እንዴ ተጎድተሻል። አይ ሃይሚ አንቺ አልተጎዳሽም። ብሩኬ ነው በጣም የተጎዳው። ልቡ ተሰበረ። በጣም የሚያፈቅርሽ በጣም የሚወድሽ አንድ ቀን እንኳን እስቲ አፈቅራታለሁ ወዳታለሁ ሃይሚን እስቲ ዛሬ ብሏል። ሲጀምር በአፉ ተናግሯል። ንገሩኝ እስቲ ፍቅሩን ገልጾ ያውቃል ሃይሚ? የእውነት እስቲ ሪሊ ማለት ነው አፈቅራታለሁ ወዳታለሁ። ኦኬ ትክክለኛ የወደፊት የልጆቼ እናት እንድትሆኚ እፈልጋለሁ ብሎ ትክክለኛ ተንበርክኮ የቃል ክዳን ወይም ደግሞ የሆነ እንዴት ነው የቀለበት አድርጎላታል? አላደረገላትም እኮ። ምኑ ጋር ነው የተጎዳው? ሃይሚ ምኑ ጋር ነው እሱን የጎዳችው? ጋሽዬ ደግሞ ማለት ነው እሱ ነው በጣም የተጎዳው። ሃይሚ ግን አልተጎዳችም አይደል? እኔ የምናገረው ነገር ለማንም ሰው የምናገረው ነገር ምንድን ነው? ሌላ ህይወት ጀምረሃል ወይ ማለት መንገድ ማሳየት ነው። እውነቴን ነው አትበሉ። ሌላ መንገድ ጀምረሻል፣ ሌላ ህይወት ጀምረሻል ማለት ይህ መንገድ ማሳየት ነው። እንዲህ ያለ በወንድ ልጅ የማይጠበቅ ነው፣ በሴት ልጅ የማይጠበቅ ነው። ወንድ ልጅም ሌላ ህይወት ጀምረሻል ማለት የሆነ መንገድ ማሳየት ነው። ልጆቼ በዚህ ነገር ተቆጠቡ። ጋሽዬ አሁን በትላንትና ስለተናገርነውት ነው ትላንትና ስለተናገርነውት ሴቶች እንደዚህ አትበሉ ስላልን እኔ እኮ እርሶ ብዬ ለመናገር ማለት ነው ታውቃላችሁ። እንትን እርሶና እንደዚህ እንትን ለማለት ስል እንትን አማርኛ ሊጠፋብኝ ይችላል፣ ይቅርታ እሺ። ገባችኋል? ትላንትና ተናግረነውታል። ትላንትና ማለት ነው እንግዲህ ሴቶች ለምንድን ነው መንገድ ጀመርክ ምናምን ብላችሁ የምትጠይቁት ባሉት ማለት ነው። አሁን እንግዲህ እንደዚህ ብላችሁ አትናገሩ ልጆቼ፣ ምክንያቱም ለወንድ ልጅ መንገድ ማሳየት ነው ብለዋል። እሱም እኮ ይጠይቃልኛል። ምን ነው አንቺ ሌላ የሆነ ተጣልተን እንኳን 1 ወር እንኳን ወይም ደግሞ 2 ወርም ሆነ ወይም ደግሞ 15 ቀንም ሆነ በቃ እንትን ካልን ሌላ ህይወት ጀመርሽ እንደምን ነው? በቃ አንቺም የራስሽን ህይወት ጀምሪ፣ እኔም የራሴን ህይወት ጀምራለሁ ይላሉ በደንብ። አብሶ በአብርሃምም ራሱ ልጆት አብርሃም ራሱ ብዙ ጊዜ ነው እንደዛ የሚለው። ጋሽዬ ምን ነው ለሱ እንደዛ አላሉም? ለሱ እንደዛ አልመከሩም? ለምን አልመከሩም? አሁን ጋሽዬ አሁን ይኸውልዎት እኛ መጥፎ ነገር ማውራት ምናምን ፈልገን አይደለም። ኦኬ ነገር ግን ልጆት ነዎት ሃይሚ። ስለዚህ እርሶ ያላከበሯትን ልጆትን ማንም ሊያከብረው ስለማይችል ልጆትን አክብሩ ለማለት ፈልጌ ነው እኔ ማለት ነው የተናገርኩት እንጂ እርሶን ዝቅ አድርጌ ለማውራት ፈልጌ አይደለም። አባቴ ነዎት፣ አከብሮታለሁ። በጣም ብዙ ጊዜ ተናግሬያለሁ። አባትን ወደ ሚዲያ አታምጡ፣ ድራማ ውስጥ አትክተቱ ብዬ እናገራለሁ። ምክንያቱም እኛ የእርሶ ልጆች ነን። ክፉ ቃላት ማውራትም አንፈልግም። ነገር ግን ሚዲያ ከመጡ እንግዲህ ቻሉት፣ ሁሉንም ቻሉት። ልጆት አምጥተዋል፣ እርሶም አምኖ መጥቷል ወደ ሚዲያ። ስለዚህ እኛ የምንናገረውን ነገር ቻሉ፣ እንዳይቀየሙ። በትላንትናው በተናገርነው እንግዲህ ዛሬ ደግሞ አስተያየት ሊሰጡ መጥቷል። ስለዚህ ቻሉ ለማለት ነው ጋሽዬ። እንዴት ይምጣብኝ? ማን እንዴት? ለምን? አንቺንም ራስሽን እይ። ራስሽን እይ። አልሚ። አንቺ ያለምሽ ይመስለኛል። አልመሻል፣ ተመልሰሻል። ይሁን ብቻ መመለካችሁ መቅጣት ነው። ሆኔ ምን ሆነ ነው? አልቀሰሽ ነው እንዴ? ኧረ ዝም በላት፣ ዝም በላት። እሷን ዝም በላት። አሁን እኔ የምትለውን ነገር ብሩኬ ዛሬ አዘነላት። ባለፈው ስታለቅስ እንኳን እየሳቀ እየገላፈጠ ነበረ። ዛሬ አዘንክላት። ፊቷን አይተህ ገና ታዝናለህ፣ ገና ታለቅሳለህ። ብሩኬ እሷ እንዳለቀሰች ታለቅሳለህ፣ እሷ እንደለመነች ትለምናለህ።
አሁን ወደ አንተ ነው የሚገለበጠው የእሷ እንትን ማለት ነው። ገባ አይደለ ብሩኬ? ብሩክዬ በቃ አዲስ አበባ ሄጄ ያለውን እቃ ጭኜ ወደዚህ ልምጣ። በቃ እኔ አሁን እሱም እንዲህ ከገፋኝ በኋላ ነው እሱም ገፍቶኛል። ለምንድን ነው አሁን ይላችሁ ሀብሉ ልጅቷ ያደረገችውን ሀብል አላወለቀም። ገባችሁ አይደለ? ነገር ግን ይሄ አንገቱ ላይ ያደረገው ሀብል የሆነ ነገር ተደርጎበት ነው። ልክ እንደ ናሂ ማለት ነው። ገባችሁ? ናሂ ብር አንገት አድርጋለት ከዛ መተት አድርጋበት ነው። ይሄ እኛ ራሳችን መተት እናመጣለን። መተት አለ ብለን ደግሞ እናመልካለን። ገባችሁ አይደለ? በመተት ስለምናምንና በመተት እናመልካለን መሰለኝ። እንደዛ ነው እኮ የምታስቡት። መተት ምን አቅም አለው? መተት ማለት እኮ ሰይጣን ነው አይደል? አቅም የለውም። ስለዚህ ምንድነው አሁን ልክ ናሂና እነ ሙቤ የሚሰሩት ድራማ እንደዛ መተት አለበት። ታውቃላችሁ፣ አንገቱ ላይ ያደረገው መተት አለበት። ከዛ እሷ ማተቡ ሲወልቅ ያለቅሳል ምናምን የሆነ ነገር ይሆናል። ቲክቶክ ላይ ነው ያየሁት ማለት ነው። እና አሁን ብሩኬም እንደዛ ሊያደርጉ እንደዛ ድራማ ልትሰሩ ነው። ምን ፈልጋችሁ ነው? አሁን አንገቱ ላይ ያለው እንትን ምንድነው ማተብ? ይሄ ምንድነው ሀብል ከተደረገ በኋላ ነው ሃይሚን እየጠላ ያለው ምናምን አልልም። እሺ ብሩኬ አልልም። ምክንያቱም በመተት ምሰሩ ከሆነ ስሩ ድራማችሁን ከፈለጋችሁ እንደዛ ከሆነ ማለት ነው። ነገር ግን በመተት እንትን አትበሉ፣ አታሳብቡ። መተት አቅም የለው ምንም አይነት ማቅም ማለት ነው። መተት ማለት ካወቃችሁት ሴጣን ነው። አንድ ሰው ደግሞ ሃይማኖት ያለ ሰው ደግሞ ሴጣን መሀሉ ላይ ሊገባም አይችልም፣ ራሱን መቆጣጠርም አይችልም። ገባ አይደለ? ነገር ግን ይህ በመተት ምሰሩ ከሆነ ግን ያስጠላል። ጀምሬ ነው ያስጠላል። ልጅቷ ነገር አድርጋበት ነው አንገቱ ላይ ያደረገችው ማተብ። ይሄ ሀብል ካደረገ በኋላ ሃይሚን ጠላት፣ ሃይሚን እንትን አደረጋት ምናምን ቆረጠለት ምናምን። ኖ ኔቨር አንሰማም። እኔ አልሰማም። ገፍቶኛል። ከገፋኝ በኋላ እኔ ጥራሩ አይደለም ሲከፋኝ መልሼ የመደበቅበት እናንተ ነው ዛምነቱ እንጂ ያለሽበት ሁኔታ የምትሰሩን ስራ ታውቂያለሽ አይደል? እሱን እንኳን ሁሉም ነገር ጥንቅር ብሎ መቅረት ይችላል። ከኔ አይምሮ አይበልጥም። እኔ እየተጎዳሁ ነው። ገባህ አይደለም? ቆይ በምን ነው የምትጎጂው? አይምሮዬ በጣም እየተጨናነቀ ነው። አይምሮዬ እየተጨናነቀ ነው። ገባህ አይደለም? እኔ ወደ አንተ ለመምጣት ስሞክር አንተ ደግሞ እየገፋኸኝ ነው። አንተ ወደ እኔ ስትመጣ እኔ እየገፋሁህ ነው። ስለዚህ እንደዚህ የሆነ ደግሞ መቀጠል የለብንም። አንቺ እኮ ነሽ እንደዚህ እንደሆነ ያደረግሽኝ አይደል? በግድ ካልቆረጥ ካልሽኝ ቆረጥሽ። ከዚህ በኋላ ምን ላደርግሽ? እኔ ነኝ። እሺ በቃ ችግር የለውም። እኔ ነኝ። እሺ ችግር የለውም፣ እቀበላለሁ። ለማንኛውም እዛ ቤት መኖር ትችያለሽ። እኔ እወጣልሻለሁ። አንቺ ብሩኬ እንደዚህ እንደ አብርሃም ደግሞ እኔ እወጣልሻለሁ፣ አንቺ ትኖሪያለሽ። እንደዛማ አይሆንም። አይሚ የወሰንሽ ውሳኔ ትክክል ነው። ከዚህ በኋላ ወደ ኋላ ወደፊት ምናምን እንዳትይ። እሺ ገባሽ አይደለ? መጥቶ ለምን ሲወስድሽ ድረስ እንደዛ ነው ሞኔ አባባልን ምናምን። እኔ ስጀምር እዛ ቤት ውስጥ መኖር አልፈልግም። ያንተን ነገር እያስታወስኩኝ እዛ ምናምን መቀጠል አልፈልግም ብሩኬ። ምክንያቱም ለኔ መንገድ እኮ ነበር እያወራን ያለ ነው እኮ። በቃ ሪስፔክት እንደራረግ፣ ውሳኔያችንንም እንከባበር። በቃ አሁን ደግሞ እኔን ለመከራከር እኔን ለማስቆም ምናምን ማስቆም እንደሚፈልግ ሰው አታስመስል። በቃ ውስጥ ልብህ እንደሚፈልገው አውቃለሁ እኮ። ልብህ ባይፈልገው ትናንት አትገፋኝም ነበር። የምር ከልብ የምትወደኝ ቢሆን በደስታ ነበር ተመለሰች እንደ ደስ ሲል ምናምን ብለህ ነበር የምትቀበለኝ። ለምንድን ነው እንደዛ የምልሽ? እንደዛ ካልሆነ ከልብህ አይደለም ማለት ነው። ለምን ከልብ ያልሆነ ነገር ያስታውቃል። አንቺ ነሽ ብሩኬ በቃ ገፍተሽ አስወጥተሽ ስመጪ ድጋሚ ልጎዳ ነው እንደሚቀበልሽ አንቺ ምንድን ነው የምታወሪው ነገር? ወቂ እንጂ አሁን ነሽ አንድ ቃል አምናገር ገፍተሽ ይላል እንዴ? ዝም ብላ ከመሬት ተነስታ ነው እንዴ ብሩኬ አልፈልግህም ጉጣልኝ ከህይወት ያለችው ነው እንዴ? እንደዛ ነው ያለችው ወይስ እኛ አላወቅንም? ወይስ አልተከታተልንም? ከመጀመሪያ ጀምረው አልገባኝም። እንደዛ ነው ያለችው እንዴ ሃይሚ? እኔ በቃ አሁን ልሄድ ነኝ። ጎዱሽ አላለሽ? እንደገና ደግሞ አንተን ለመረዳት ሞክሬ ብዙ ነገሮችን ለማድረግ ስሞክር ከልብሽ አይደለም አልከኝ። ከልብሽ አይደለም ብለህ እኔን መግፋት መረጥክ። ስለዚህ ከልብ ካልሆነ እንለያያለን። እያለመጥኩ ዋና ነገር መመለሴ ነው። የራሱ ውሳኔ ስወስን ምናምን ሁሌ ስወስን ምንድን ነው የምትቀልጂው? ምንም እየሄድን ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። እንግዲህ ነገ አዲስ ቪዲዮ እንጠብቃለን። ሃይሚ በዚህ ውሳኔ ትክክለኛ ውሳኔ በቃ ከዚህ በኋላ መለመን ምናምን አለቀ። ከዚህ በኋላ ቪዲዮ በጣም አበዛውባችሁ። በጣም ይቅርታ መጠየቅ እፈልጋለሁ ዛሬ ማለት ነው። ስለዚህ ከዚህ በኋላ ብሩኬ ነው እንደ ሃይሚ የሚሆነው እንጂ ሃይሚ አትሆንም ብዬ ተስፋ አደርጋለሁ። ነገር ግን መጨረሻም መቼም እንድታቆም የምፈልገው ደግሞ ሃይሚና ብሩኬ ዞሮ ዞሮ እንደሚገናኙ ታውቃላችሁና ስራ ነው አለቀ። በስራው በሰሩት ቪዲዮ አስተያየት እንሰጣለን። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።